የኔና የሳባ ነገር ተዘግቷል። በቃ እሷ ከአቤል ፍቅር ይዟት ነበር። ዝም ብዬ ነበር በባዶ ስለቅሜ ነበር። እሰይ ሳሚ እሰይ፣ እንኳን ተገላገልክ፣ እንኳን ከዛች ሙጫ ተገላገልክ። እኔማ የሆነ ነገር አስደግማበት ነው ብዬ በጣም ጨንቆኝ ነበረ። እሰይ አምላኬ እንኳን ገላገለ። አረ ኩኩሲ ትንሽ እንኳን አፈር በይ። አንቺ የልጁን ደስታ ስለማትፈልግ ይሆናል እንደዚህ የምትሆኚ። እጭ አሁንስ አበዛሽ ኩኩ። እዛ ስርዓት ብትይዥ ነው የሚሻሻት ተጨማለቂ። በቃ አንዳንድ ህይወት እንደዚህ ናት። የለፋንለት የደከምንለት ማረፊያውን ከኛ በተቃራኒ አድርገን የዘራነውን ሳይሆን አረም እናጭዳለን። በቃ ሞከርኩ በጣም ሞከርኩ። በሞከርኩኝ ቁጥር ግን ሳባን ይበስ ከኔ ያራኳት። ምናልባት ሳባ ከኔ ለመራቅ ጥፋቶቼን ሰበብ አድርጋ ይሆናል። ምናልባት ከኔ ልቅ አቤል ልቧን አሸንፏትም ይሆናል። እኔ ግን ደከመኝ አበባዬ፣ በጣም ደከመኝ ይመስለኛል። በራቅሽ ልክ አንቺን እኔም መራቅ ሳይኖርብኝ አይቀርም። ብቻ መልካሙን ሁሉ እመኝልሻለሁ። ኩኩ ድመሙ ናፈቀሽ ወይስ ገጠር ያሉት ከብቶች ናፈቁሽ? ቆይ ግን ቤቲ፣ እኔ ገጠር እንደኖርኩኝ ለማስታወስ ነው ወይስ እኔ በብዙ ነገር እየበለጥኩ ስለሆነ እሱ አስጨንቆሽ ነው? አቤት አቤት፣ ወጉንማ በደንብ አድርገሽ ታይዘሽዋል። በጣም ነው እንዴ የምትበልጪ? አየሽ ቤቲ፣ እኔ እንዳንቺ ሰውን ለማታለል አመት ሙሉ ጨርቅሽ እየዞርኩኝ አይደለም። ውሽ አንቺ ገርዳሚውን ልጅ እንደው ንግግርሽ ራሱ እንዴት እንዳስጣላይ። በቃ አንድ የምትበልጪ ነገር ተገኘ። እሱ ምንድነው? ሽሮ ማፍላት። እሱን ቻልሽና እኮ አላኖር አልሽን፣ ጭንቅላታችን ላይ ወጣሽ። አረ ተባለ እንዴ? ለነገሩ እሱንም ማመንሽ አንቺ ሆነሽ ነው። ለማንኛውም እዛ ወሬሽን ተይና በዓል አይደለም ወጥሽ ዕቃ ምናምን ነገር ገዛሽ። ለነገሩ እናንተ እንደሆነ ቤቱንም ረስታችሁታል። ለዛሽ ለሀናም ንገሪያት። እንዴ በዓል ያለ ሳሚ ምን ዋጋ አለው? እኔ ሳሚ በጣም ናፍቆኛል። ቆይ ግን ለምንድን ነው ከዚህ ቤት የጠፋው? ያስቀየማችሁት ነገር አለ እንዴ? እጭ ኩኩ አሁንስ እንዴት እንዳስጠላብሽ እንዴ! ሰለቸሽም በቃ። ይኸውልሽ ሳሚን ከዚህ ቤት ሊያርቀው የሚችለው የአንቺ ሞዘዘነት ብቻ ነው። በቃ ምንድን ነው የምታካብጂው እንዴ? ልክ እንደ ተራ በጻልሽ ስብስብ ያርግሽ እንጂ። አየሽ ቤቲ፣ አንቺ አፍቀረሽ አታውቂም። ነገሮችን ሁላ በስሌት ነው ለመረዳት የምትሞክሪው። እሺ የኛ አፍቃሪ ፍልስፍናውን ትደርሽበታለሽ። አሁን ለማንኛውም እኮ በዓል ነው። በቃ ተነሽና ጉድ ጉድ ብትይ ነው የሚሻልሽ። ሳሚ ኩኩይ ሳሚ አስጨነቀኝ እኮ። በሰላም የጠፋኸው? እቺ በግ ቤቱን እኮ ተቆጣጠረችው። ቆይ ምንም ማፈር ምናምን የሚባል ነገር አልፈጠረባትም እንዴ? ያ ደነዝ አቤል ነው አይደለ? ቆይ እኔማ ባልሰራለት ይሄ ድንጋይ ራስ። ቆይ እንዳትጨርቂ ኩኩይ። አሁን እኮ በቃ ሁሉም ነገር እኮ አውቆታል። እንዴት ማለት? በቃ ሁሉም ነገር አውቆታል። እንዴ ሳሚ የምርህ ነው? ውሸት ነው በለኝ። እውነት ውሸት ነው በለኝ። ጆሮዬ ራሱ እውነት ነው ብሎ ለመቀበል ራሱ በጣም ይከብዳል። እንደ እውነት ቢሆን ራሱ ቀይሮ ነው የሚሰማው። እውነት ነው? አይ ቤቲ፣ አንዳንዴ እኮ ተገፍተሽ መቋቋም ሲያቅትሽ መውደቅሽ እኮ አይቀርም። ማለት ሳሚ ከሳባ ጋር ያላችሁ ነገር አበቃ ማለት ነው? አዎ ኩኩ፣ የኔና የሳባ ነገር ተዘግቷል። በቃ እሷ ከአቤል ፍቅር ይዟት ነበር። ዝም ብዬ ነበር በባዶ ስለቅሜ ነበር። እሰይ ሳሚ እሰይ፣ እንኳን ተገላገልክ፣ እንኳን ከዛች ሙጫ ተገላገልክ። እኔማ የሆነ ነገር አስደግማበት ነው ብዬ በጣም ጨንቆኝ ነበረ። እሰይ አምላኬ እንኳን ገላገለ። አረ ኩኩሲ ትንሽ እንኳን አፈር በይ። አንቺ የልጁን ደስታ ስለማትፈልግ ይሆናል እንደዚህ የምትሆኚ። እጭ አሁንስ አበዛሽ ኩኩ። እዛ ስርዓት ብትይዥ ነው የሚሻሻት ተጨማለቂ። ግን ሳሚ ቆይ ምን ተፈጥሮ ነው?
በቃ እኔና ሰባ ብቻችንን ተገናኝተን ነበር። አወራን። ሰባ እውነቱን ነገረች። የማየውን ቦታ ላይ የማይመጣን ሰው እየጠበቅኩኝ እንደሆነ አስረዳችኝና ተለያየን። እሰይ እሰይ አምላኬ፣ እሰይ ፈጣሪ። እንደው ነገ ሄጄ ነው ስለቴ የማስገባው። እሰይ እጂ ስለዚህ ጋሽና አሁን እንዴት ነው ሰው ከሰው ተጣላ ብለሽ ስለት የምታስገቢው? ሜቷ ናት። ሳምዬ ይቅርታ አድርግልኝ። ያው ምንም ያህል እንኳን በወድ በጣም ብዙ መስዋዕትነት የከፈልከው ፍቅር እንደዚህ በቀላሉ ሲፈርስ እንደማየት የሚያሳዝን ነገር የለም። ግን በቃ ሁሉም ነገር እንደዚህ የሚሆነው ለበጎ ነው። እሺ እኛም አለንል። አዎ ሳሚ እውነቷን ነው። ይኸውልህ በሰባ ጉዳይ ያሳለፍከው ነገር ምንም ያህል ከባድ ቢሆንም በቃ ያለፈ ነገር ነው፣ እርሳው። አሁን አዲስ ህይወት ለመጀመር ነው ማሰብ ያለብህ። ስለ ወደፊቱ አስብ። እንዴ አቅፋችሁ እኮ መናገር አይጠበቅባችሁም። ልጁን እኮ አስጨነቃችሁት። እንዴ ቤቲ ትንሽ አየር ስጡት እንጂ። ኩኩ ና እዚህ ጋር ተቀመጪ። ለምን ፊት ለፊቱ አትቀመጪም? ለነገሩ እኛ ያደረግነው በሙሉ እንዳለ አይቅርብኝ ነው የምትይው። አንቺ ማኔ ጉድጓድም ሆነ ወንዝ ውስጥ ብገባ ተከትለሽኝ ነው የምትገቢው። አይ ቤቲ ይሄን አንቺ እኮ ተለያየን እዚህና እዛ። ደግሞ ንግግርሽን በልክ ብታደርጊው ይሻላል። ይሄ ደግሞ ከማሳብ ይመጣ ነው። እጭ ወሬ ያለብሽ ባክሽ ወሬኛ። እጭ አረ በቃችሁ እስኪ አድቡ። ለሁሉም ነገር እኮ ስርዓት አለው። እስኪ ስርዓት ያዙ። ሳምዬ እነሱን ተዋቸው። በዓል እኮ ነው። ለምን በዓልን ከኛ ጋር አታሳልፍም? የፈለግከውን ነገር እሰራልሃለሁ። ወይኔ ኩኩዬ በዓል ሲመጣ የበዓልን ድባብ እንዴት እንደምወደው። የምርህን ነው ሳሚ? የምር ኩኩዬ። እና ለምን እንደዛ ከሆነ በዓልን ከኛ ጋር አታሳልፍም? እኔ እንኳን በዓልን ትክክለኛ ኢትዮጵያዊ ሴት ያለችበት ቤት ማሳለፍ ፈልገው። ለማንኛውም እኔ ቤት አይንሽ አይደለም ምንድን ነው እንዴ? ቤቱን እኮ እያጸዳዳሽ ነው። አዎ እያጸዳ ነው። እና ምን ሆነሻል? ቆይ አይ ገርሞኝ እኮ ነው ስታጸጃ ይችሻለክ። በዓል ነው እኮ ቤት ይጸዳል እንጂ እንዴ ሀና ምን ነው በስራ ጣልቃ እየገባሽ እኮ ነው። ችግር የለም ኩኩዬ ነው ያጸዳዋለሁ። እንደውም ለባል ፍቃድ ሰጥቼሻለሁ፣ የፈለግሽበት ሂጂ። እኔም በዚህ ሀሳብ አይ ይሄማ እንዴት ሊሆን ይችላል? እኔማ ከዚህ ቤት መውጣት አልፈልግም። እንዴ ሳሚ ምሳ ጠርተህ ነው አይደለ እንዴ? ይሄማ ሊሆን አይችልም። እኔ ፍቃድ መውጣት አልፈልግም። ኡፍ ውጪ ከተባልሽ አትወጪም እንዴ አንቺ? ምንድን ነው? አይ እኔ ሞታታለሁ እንጂ ከዚህ ቤት እኔ አልወጣም ዛሬ ፍቃድ። በዚህ ሙያችሁ ደግሞ የተመረዘ ምግብ ሰጥታችሁት ልትገሉት ነው እንዴ? ቆይ ኩኩ በገዛ ቤታችን እንኳን መብት የለንም ማለት ነው እኮ እያልኩሽ አይደለ? ነገማ እኛንም ታባረረናለች። እኔ ምንም አላልኩም። ሁላችንም ደግሞ የተቻለንን ማድረግ እንችላለን። እኔ ደግሞ ለሳሚዬ ጥሩ ምግብ ሰርቻ አቀርብለታለሁ። ያኔ ደግሞ የኔ ሳሚ ሴቱን ከጎረምሳው መለየት ይችላል። እጭ ኩኩ አሁንስ አበዛሽ፣ በጣም አበዛሽ። ይኸው ቀቅለሽ ቢዩ ከፈለግሽ ታስጠላ። እናንተ ሰዎች አበዳችሁ እንዴ? ቆይ ምን ጉድ ነው? አየሽ ቤቲ፣ ሳሚ የሚፈልገው ቆንጆ ኢትዮጵያዊ ሴት ነው። እሷ ደግሞ በመኳኳል ልትሸውደው ስለማትችል እኮ ነው እንደዚህ ተንጨረጨረችው። አንቺ ገርዳሜ ምን አለ ነገርሽን በልክ ብታደርጊ። ቆይ እኔማ ይህን ባህል ተጠቅሜ ሳሚን የራሴ ካላረኩትም ቆይ ታያላችሁ። ወይኔ ኩኩሻ ታያላችሁ። ቆይ ስሚ አንቺ ቤቱን አስተካክለሽ ጠብቂኝ፣ እመጣለሁ። ኩኩ ያቀደችልሽ
ግን አታውቂም። ምን አቀደች ደግሞ? ለሳሚ የሚገርም ስጦታ ገዝታለታለች። ትግዛለታት ያለሽ እንዴ? ይሄ ማለት እኮ ቀኑ ሙሉ ስታፈዩ የዋልሽውን ወጥና የጠራረግሽውን ቤት ሳሚ ዞር ብሎ እንኳን አያይልሽም ማለት ነው። ኧረ እሱን እናያለን። እንግዲህ እኔ ተናግሬለሁ። እስኪ የኔን ሙያ ተሸፍኑት እንደሆነ እናያለን። ሳሚ ልጅ የሚያክል እንኳን ሰጥቼህ እንዴት ለኔ ቦታ የለህም? ወይኔ ቤቲ እንደ ኩኩ ሙያ የለኝ፣ እንደዛች እንደሃና ብር የለኝ። አዎ እኔ ያለኝ አንድ ነገር ነው፣ እሱም ጭንቅላት። ስለዚህ ይሄን ጭንቅላቴን ተጠቅሜ እነዚህን እብዶች ማጫረስ አለብኝ። ከዛም በኋላ ሳሚ ከነሱ ራሱን እንዲያገል አድርጋለሁ። አዎ ከዛ በስተመጨረሻ ሳሚ የኔ ሆነ ማለት ነው። አይ ቤቲ አንቺ እኮ አታስቢ። እንደዛ ደደብ ልደውልለት እንዴ? ይሞኝ ሜላው ወይ ድማሙዬ እንዴት ነህ? ደህና ነህ? ደህና ነኝ አለሁልህ። ምንድን ነው አትመጣም? ናፈከን እኮ። አዎ በጣም እስቲ ና። አዎ በዓልም አይደል? አዎ እሺ በቃ ደውልልኝ። አዎ እሺ በቃ ድማሙዬ ቻው። ወይ ጉድ! ይሄ ጅላጅል። ስራሽን ጨርሰሻል ቤቲ? ሳሚ ጉዱን አላየ። ኧረ ተይ እንዴ! ከነስጋው እኮ አነሳሽው። ኩኩ ተይኝ እስኪ ልስራበት። ሽንኩርት እኮ ነው። ምንድን ነው የሚያል? ምንኛ ትልቅ ስራ አደረግሽው እሷ። ይሞታል እንዴ? ይሄ እኮ መበየጃ ነው። ሽንኩርት እኮ ነው እየከተፍሽ ያለሽው። ቆይ ምን ያደረግሽ ነው ሀና? አይ እንግዲህ ኩኩ፣ እንግዲህ መጫወቻ አደረግሽው እኮ ምን ማለት ነው? በቃ ትልቅ ነገር አደረግሽው እኮ። ሽንኩርት ተጫወችበት እንደ ሄሉ እዛ ዝም ብለሽ ታካብጃለሽ አንቺ ደግሞ። ይሄም ስራው ነው። እንግዲህ ሳሚ ላይ ያስመጣ
እንዴ ወይኔ ሳሚ መጣ። ወይኔ ሳሚ መጣ። ስራዬን ሳልጨርስ እኮ ነው የመጣው። ኧረ ቀስ ጀበናውን እንዳትሉት። አዳሜ እንግዲህ በደንብ አድርገሽ ተሯሯጪ። ሳሚ እንደሆነ ማንን እንደሚመርጥ ዛሬ እናያለን። እንኳን አደረሳችሁ። እንኳን አደረሰን። ነሽ አለው እንዴት ነህ? አሉ ምን ላይ እንዴ አሉ ውስጥ ጉድ ጉድ እያሉልህ ነው። አንቺ በቃ ከነዚያ ነገር ውስጥ የለሽበት ነው። ብዬ ደግሞ ለወንድ ብዬ ወጥ ላንፈቅፈቅ እንዴ? ኧረ ቤቻ ብለሽ ለወንድ ብዬ ማለት ጀምርሽ? ጥሩ ላይ ነሽ። ኦኬ እንዴ ሳሚ መጣሃል እንዴ? ባለ መስልሻል? አዎ አንተ ደግሞ አምሮብሃል በጣም። እናመሰግናለን። እንዴት ናችሁ? ሳሚ መጣህ እንዴ? ኧረ ቀስ ጀበናውን ውስጥ እኮ ጥርስ እየጠበስኩኝ ነበር። ስትመጣ አልሰማሁህም። ኧረ ዛሬ በርታችኋል። ግን ምንድን ነው እና ሳሚ ምሳ ይቅረብ? ከጨረሳችሁ ደስ ይለኛል። ሙያሽን ብቀምሰው በጣም ደስ ይለኛል። አንተ ደግሞ ቆይ ወይ ሳሚ ዝም አላልኩ እኮ። ባልም ታረጊው እኮ አንቺ ነሽ። እሺ ግድ ነው አሉ እንጂ ሳሚ እጅህን ላስታጥብህ። እኔ ራሴ ጅልታ። ኧረ ችግር የለውም ማለት ታስታጥብለታለህ። ኧረ ተቀመጥ እንዴ። ዛሬ እንክብካቤያችሁ ቆንጆ የደፋሁት ድፎ አለ። እሱን ትቆርሳለህ እንዴ? አባወራ አደረጋችሁኝ እንዴ? እኔም አልቆርስም። ቁረስ እንጂ ለምን ትግደረደራለህ? ነገር እኮ አንተም ያኔ ሰው ልጅ አባት ነው የምትሆነው። ቁረስ። አዎ አንተ ብትቆርስ ይሻላል ሳሚ። አዎ ሳሚዬ እኔ ነኝ የጋገርኩት። እንደውም ቁረስልኝ። ወጡን ራሱ እኔ ነኝ የሰራሁት ብታይ። አይ ኩኩይ ጎበዝ እኮ እንጂ። ዱለቱን ግን እኔ ነኝ የሰራሁት ሳሚዬ ብታይ። እንዴ ሀና ኧረ እኔ ነኝ የሰራሁት። እሺ ቀይ ወጥ ብታይ እኔ ነኝ የሰራሁት። እንዴ ሀና ሳሚዬ ያዝ። እሺ ኩኩይ አመሰግናለሁ። እሺ ጠላ ጠማቂዎች ምንድን ነው ያደረጋችሁት? አታጠሉትም? ምን እንደሚሻለው እቺ ልጅ ምን ሆና ነው? ቤቻ ጨምረው ሳሚ። እቺ ቆንጆ የምረሳችሁት አንድ አለኝ ብቻ መሰጡኝ። ሽታው ራሱ ያስታውቃል። በደንብ አድርጊ እንጂ። ይበቃሻል ቤቴ። እስኪ ሳሚ እስኪ ቅመሰው። ቆንጆ ነው። ሽታው ራሱ እንደዚህ ላድርግልሽ እንዴ? ዋው ቤቴ ላ ኩኩ ማን ይሰራው? የምር እኔ ነኝ የሰራሁት ሳሚ። አይደል? እሷ ናት የሰራችው። ምን ነው ቀዩ አይወድልንም እንዴ? ለልጅሽ ጥሩ አይደለም ቤቴ፣ የሚያቃጥል ነገር። ጠላኝ ደግሞ ዋው ቆንጆ ጠላ ነው። እስኪ ቅመሳት። ኧረ ኩኩ ጠላ እንዲህ ነው የሚጣፍጠው? አዎ እንዴ አንቺ እንደዚህ ባለሙያች? እንዴ ዋው ጠላሽ በጣም የሚጣፍጠው። አዎ እያበላ ምግቡ ነው እንዴ። ህይወቴ አንቺን ካገኘ በኋላ ነው መስመሩን ያዘው። ከብቶቹም ይሞታሉ ተብሎ ነበር፣ ይኸው እስካሁን አሉ። ስለዚህ እኔ ቆንጆ እንድታገኝ እፈልጋለሁ፣ እባክሽ እንድታገኝ እፈልጋለሁ። እንዴ ድማሙ፣ ቆይ እዚህ ምን ታደርጋለህ? ምን እያደረክ ነው ደግሞ? ተነስ እንጂ ድማሙ። እሺ በይኝ እኔ ቆንጆ እንድታገኝ እፈልጋለሁ። እንዴ እሺ በይው እንጂ። የልጅነት እኮ በጣም ደስ የሚል ነገር ነው አይደለ? አዎ እንዴ ምን ሆነሻል? አንቺ ለህይወትሽ ተጨንቆ እዚህ ድረስ መጥቶ ላግባሽ እኮ ነው እያለሽ ያለው። ተነሺ አሉ እንጂ አስረግዘው የሚክዱን። ወይ ጉድ! አውቅ ግድ የለሽም። እሺ በይው፣ ብዙ ነገር አብራችሁ አሳልፋችኋል። እሺ በይው። አንተ ጅል፣ ሁሌ እንዳዋረድከኝ ነው አይደለ? የስራህን ይስጠህ። ወይ ኩኩ ወይ ፈጣሪ ሆይ፣ ወይ ደማሙ፣ ወይ ደማሙ፣ ወይ የስራህን ይስጥ፣ የስራህን ይስጥ ደማሙ።
ቆይ በዛሬ ግን ማና ብሎ ነው የመጣኸው? ወይኔ ደማሙ፣ ወይኔ ደማሙ፣ ወይኔ ጉድ ሊያደርገኝ ነው እንዴ? ቆይ ዛሬ እሺ ምንድን ነው? እኔ ምን አጠፋሁ? አታስብ፣ እኔ እነግራታለሁ። ቆይ ምን አጠፋሁ? እሺ በክብር ነው አይደል እንዴ? ተዋት፣ ስትረጋጋ ታዋራታለህ። ምንድን ነው? ወይ ኩኩ፣ ወይኔ እኮ ልባቸው ስሟን ቀየረች። አሁን ደግሞ ማንነቷንም እኮ እንዳለ እኮ ነው የቀየረችው። እዚህ መጣ ማላቀስ ሰው እኮ ነው የሆነችው። እናንተዬ በቃ ተረጋጋ። ስትረጋጋ ታዋራታለህ። ምን ተረጋጋው? የደረስክበት እኔ ባለ ይሱ እንደም በቃኛ ይቅርብኝ። እኔ ምኑን በላሁት ብለህ ነው? ቆይ እስከ ዛሬ ያልነበረ ሰውዬ ዛሬ ልክ ሳሚ ሲያፈቅረኝ ሲል ነው የሚመጣው። ወይኔ ደማሙ፣ ወይኔ ደማሙ፣ ይሄማ የሰይጣን ስራ ነው። ወይኔ ወይኔ ኩኩ፣ ቆይ ሻው ምንድነው የሚወጥሽ? አንቺ ምን ሆነሽ ነው? ምን ሆነሽ ነው እንደዛ ሆነሽ ወጣሽ? ስንት ነገር ተነጋግረን። ወይ ቤቲ፣ አንቺ እኮ ያልገባሽ ብዙ ነገር አለ። ይሄ ሰውዬ ህይወቴን ሊያበላሽው ነው የመጣው። ቆይ አንቺ ልጅ ግን ምንድነው ችግርሽ? ችግርሽ ምንድነው? ላግባሽ ስላለሽ ነው ህይወትሽ የሚበላሽ? አዎ ይኸውልሽ እኔ እንግዲህ የሚያዋጣሽን ነግሬሻለሁ። በደንብ አድርገሽ ታስቢበት ነው የሚሻልሽ። ሲቀጥል ደግሞ በዚህን ጊዜ ተንበርክኮ እንደዚህ የሚለምንሽ ወንድ አታገኝም እንዴ። ምን ሆነሽ ነው? ቆይ አንቺ ጭንቅላትሽን አሰሪው እንጂ ካልፈለግኩስ በቃ ካልፈለግኩስ ምናምን ነገር አትበይ። እንግዲህ ነግሬሻለሁ። በደንብ አድርገሽ ታስቢበት ነው የሚሻልሽ። አሁን ተረጋግተሽ ነይ። እዚህ ቤት ደግሞ ሰላበዙትም እንዲህ ሁሉም በየተራ እየተነሱ ደማሙ ሳይ ወይኔ ኩኩ፣ ወይኔ ኩኩ፣ አይ ኩኩዬ እናታላ። አረ ቤቱን ባል እናስመስለው። ዋና እንዴ ኩኩዬ ቤት ቆይ ጥራቸው ወከ እነሱ እንደሆነ አረ ጥራቸውና በእናትሽ ባል እናስመስለው። ምንድን ነው ያልከው? ኩኩዬ ስትል ነው የሰማሁት። ቆይ ግን አንተ ሰውዬ ከሚስቴ ናት ለምንድን ነው የማትወርደው? ምን አድርገህ ነው የምትለኝ ሰውዬ? እኔ እንዲህ በኩኩ ጠረጥረኛል። እኔ ለራሴ አሁን ከፍቅረኛ ጋር በቅርቡ ነው የጣሉት። ምን አድርገህ ነው የምትለኝ አይደል? እና በአንተ ጦሳ አንድ እምቢ ያለች ሰውዬ ምንድን ነው እያሰብክ ያለው? ባለፈውም እንግዳ ነህ ብዬ ነው ዝም ያልኩህ። ምንድን ነው እያሰብክ ያለው? ቆይ እኔ የምለው ቆይ ድማሙ ሲባል ሰምተህ ታውቃለህ? አላውቅም። እንግዲያው ሰውን በደንብ ላሳውቃ። ምን ችግር አለ? ድማሙ ማለት ይኸው ቆሻሻ ጭራሽ አላውቅም ይለኛል እንዴ? የኔን ኩሪባችሁን ኩኩዬ ብለህ የምጠራው? ጠብቀን አንተና ኦራን ባለጌ